ምክንያታዊ ያልሆነ የቤት ኪራይ ዋጋ ጭማሪን ለመከላከል የኑሮ ውድነቱን ለማረጋጋት እንዲሁም ህገወጥ የደላላ ጣልቃ ገብነትን ለመቀነስ በማለም በ2016 ዓመተ ምህረት የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ጸድቆ ወደ ስራ መግባቱ ይታወሳል። አዋጁ አከራይ የመኖሪያ ቤት ኪራይ ዋጋ ጭማሪ ማድረግ የሚችለው ተቆጣጣሪ አካል ነባራዊ የኢኮኖሚ ሁኔታንና ተያያዥ ጉዳዮችን ከግምት ውስጥ በማስገባት በሚወስነው ጭማሪ መሰረት መሆኑን ይደነግጋል። በዚህም መሰረት የአዲስ አበባ ከተማ አስተዳደር ዓመታዊ የመኖሪያ ቤት ኪራይ ዋጋ መወሰኛ ጥናት ላይ ከባለድርሻ አካላት ጋር ውይይት አካሂዷል። በመድረኩም ተገቢ ያልሆነ የመኖሪያ ቤት የዋጋ ጭማሪ ለኑሮ ውድነት መባባስ ዋነኛ መንስኤ ሆኖ መቆየቱ የተገለጸ ሲሆን የነዋሪውን የመክፈል አቅምና ወቅታዊ የኢኮኖሚ ሁኔታን ያገናዘበ ፍትሐዊና ሳይንሳዊ የዋጋ ትመና ጥናት መደረጉ ተመላክቷል። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ የህዝብን የኑሮ ጫና ለማቃለልና ተገቢ ያልሆነ የቤት ኪራይ ዋጋ ጭማሪን ለመከላከል ከፍተኛ ጠቀሜታ እንዳለውም ተገልጿል። የዋጋ ጥናቱ ላይ መሰረት ተደርጎ ደግሞ የዋጋ ማሻሻያዎች ይደረጋሉ ይላል ደንቡ። ከደንቡ ከአዋጁ ተነስተን ነው ዛሬ የጥናቱን መደምደሚያ ያየ ነው። እንግዲህ የተጠናበት አግባብም የከተማችን ነዋሪዎች የሆኑ ተከራዮች የመክፈል አቅማቸውን ያገናዘበ አጠቃላይ ኢኮኖሚ ይዘታቸውን መነሻ ያደረገ አከራዮችም ደግሞ ገበያቸው በተለይ ከዛ ስለሆነ አብዛኛዎቹ እነሱንም የማይጎዳ ተከራዩንም ደግሞ አፎርድ ሊያደርግ የሚችል መሆኑን በማረጋገጥ ሁሉም ክፍለ ከተማ ታሳቢ ያደረገ ጥናት ነው የተጠናው። ሰኔ 30 ጀምሮ ኦፊሻሊ ተግባራዊ ይደረጋል ማለት ነው። በዓለም አቀፍ ደረጃ ተከራይ ለቤት ኪራይ የሚያወጣው ክፍያ ከገቢው ከ30 በመቶ መብለጥ እንደሌለበት ቢቀመጥም በኢትዮጵያ ግን ከ52 በመቶ በላይ መሆኑ በመድረኩ ተነስቷል። በከተማዋ በ2018 ዓ.ም ከ20 በመቶ በላይ ህገወጥ የቤት ኪራይ ጭማሪ መደረጉንና በ2019 ደግሞ ከ11 በመቶ በላይ ሊሆን እንደሚችል በጥናቱ ተመላክቷል። የቤት ኪራይ አዋጁ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ፋይዳው የጎላ መሆኑ የተነሳ ሲሆን የኑሮ ውድነትንና ገበያ ከማረጋጋቱ ባለፈ የቤተሰቦችን ተደጋጋሚ መፈናቀል የሚያስቀር እንዲሁም የስነ ልቦና ጫናን የሚከላከል መሆኑ ተገልጿል። ያለአግባብና በየጊዜው የሚጨምር የቤት ኪራይ ዋጋ የዜጎችን የመክፈል አቅም በማዳከም በአጠቃላይ የዋጋ ንረት መባባስ ምክንያት አንዱ ነበር። ይህ ጥናት አከራዩን ከንብረቱ ተገቢውን እና የወቅቱን የኢኮኖሚ ሁኔታ ያገናዘበ ፍትሐዊ ገቢ እንዲያገኝ የሚያረጋግጥ ሲሆን በሌላ በኩል ደግሞ ተከራዩ ከገቢው ጋር የተመጣጠነ ኪራይ በመክፈል የተረጋጋ የኢኮኖሚ ህይወት እንዲመራ ያደርጋል። ገበያውን ጤናማና ሊተነበይ የሚችል በማድረግ የከተማዋን የንግድና የኢኮኖሚ እንቅስቃሴ ያረጋጋል። በአሁኑ ወቅት የአከራይ ተከራይ ውል እድሳት በ11ዱም ክፍለ ከተሞች በሚገኙ የመሶብ አንድ ማዕከል አገልግሎት እየተሰጠ መሆኑ ተነስቷል። የውል እድሳትን በተመለከተ ያው ሁላችን እንደምናውቀው ወረዳ ላይ ነው የነበረው ከዚህ በፊት የነበረው አሰራር። አሁንም ቤቶች መዋቅር በርግጥ ወረዳ ላይ የለም። ግን ይሄ ማለት መሶብ አንድ ማዕከል በ11ዱም ክፍለ ከተማ አስተዳደራችን በዚህ ዓመት ስለገነባ እነዚህ 11ዱም የመሶብ አንድ ማዕከል ላይ ውሉን መዋዋል ይችላል። ፕላስ ቱ ዛት ደግሞ እዛው በቅርበት ደግሞ አገልግሎቱን እንዲሰጡ ደግሞ የቤቶች ባለሙያዎች ከወረዳ ላይ ካሉ መዋቅሮች ጋር በጋራ በመሆን ደግሞ በአቅራቢያቸው ውሉን የማደስ ስራ ይሰራል።